ሄሎ የሽሮ ሜዳ ልጆች፣ ሽሮ ሜዳን ከጥንት ጀምሮ የምታውቁ በተለይ የሰባዎቹ፣ የሰማኒያዎቹ፣ የዘጠናዎቹ ልጆች ሽሮ ሜዳ ቀበና ወንዝን የምታውቁ በቀበና ወንዝ በሽሮ ሜዳ ዋኝታችሁ ያደጋችሁ ባትዋኙ እንኳን የሚዋኙ ልጆችን መታችሁ እያያችሁ የልጅነት ትዝታ ያላችሁ የሽሮ ሜዳ ልጆች፣ ይህች በሽሮ ሜዳና በፈረንሳይ መካከል የምትገኘው የአጦሮቢ ወንዝ ናት። አጦሮቢ እንግዲህ ይህችን ትመስላለች። ይህ ከማዶ በኩል የምታዩት ፈረንሳይ ነው። በስተ ምስራቅ በኩል ያለው ይህ በስተ ምዕራብ በኩል ያለው ደግሞ ሽሮ ሜዳ ነው። ያው ሽሮ ሜዳን የምታውቁ ሰዎች ሽሮ ሜዳ እንግዲህ ከአጦሮቢ በስተ ምዕራብ በኩል ይህ የምታዩት ቦታ የነጋሽ ታዬ ቡልቻ ቤት የነጌታቸው አንዳርጌ ቤት የነበረበት ሜዳ ሆኗል። አሁን ፈርሶ ይህ ለጥ ያለ ሜዳ ሆኗል። እንግዲህ እንደምታዩት ነው። ይህ ሰፈር የ04 ቀበና እችን መስላለች። እንግዲህ በዚህ በኩል የምታዩት የነ አማረ ሲሳይ ወይም የነ ሰይፉ ሲሳይ ቤት የነበረበት የነ መሰለ መና ቤት የነበረበት ቦታ የነ ጋሽ ቦደና ቤት የነበረበት ቦታ ይኸው ሜዳ ሆኗል። ፈርሶ ታርሶ ለወንዝ ዳርቻ ልማቱ በዚህ ሁኔታ ላይ ነው የሚገኘው። እንግዲህ የአጦሮቢን ወንዝ የምታውቁ የጥንት የሽሮ ሜዳ ልጆች እንግዲህ ልጅነታችንን እኛ እዚህ እየዋኘን ያደግንበት ታላላቆቻችን እነ ዳምጠው ወርቁ እና አርቲስት ዳምጠው ወርቁ የኪምባ ሰፈሮቹ እነ ቦጃ እነ ፀሐዬ ዮሐንስ እየዋኙ ያደጉበት አጦሮቢ ናት። እቺ እንግዲህ አጦሮቢ እንግዲህ እቺን ትመስላለች። አጦሮቢ ያው በአሁኑ ሰዓት በግራና በቀኝ በሚደረገው የአፈር መንሸርሸር ምክንያት ወንዟ ባህሯ ሞልታለች ማለት ይቻላል። ከዳር እስከ ዳር ህፃናት በእግራቸው እየተሻገሩ እንደ ቀላል ነገር እየዋኙባት ነው። የአጦሮቢን ትዝታ የማያውቁ ህፃናት። እኛ ግን የድሮዎቹ እናቃታለን። አጦሮቢን ምን ያህል ስፋት እንደነበራት 7 መጫኛ ገመድ ወደ ታች የሚጠልቅባት እስከ 70 ሜትር ጥልቀት አላት ተብላ የምትታሰበው አጦሮቢ በአሁኑ ሰዓት በዚህ ደረጃ ትገኛለች። እና እንግዲህ ያው በግራና በቀኝ ግንቡም እንደምትመለከቱት በምስራቅ በኩል በፈረንሳይ እና በምዕራብ በኩል በሽሮ ሜዳ በኩል ግንቡ ያው ተገንብቶ እየወጣ ነው። እንግዲህ መሀንዲሶች እንደነገሩኝ ከሆነ ይህ ግንብ ትንሽ ከፍ ይልና በግራና በቀኝ ደረጃዎች ይኖሩታል። ደረጃዎቹ ያው የሰዎች መቀመጫ ሆነው እዚህ ቦታ ላይ ሰው ቁጭ ብሎ እንዲዝናና ምናልባት እቺ ውሃዋም እንደ ድሮዋ የምትሞላ ከሆነ ለልጆች የመዝናኛ ቦታ የመዋኛም የዋና መለማመጃም ልትሆን ትችላለች ተብሎ ይታሰባል። እንግዲህ አጦሮቢ ይችን ትመስላለች። ውድ የሽሮ ሜዳ ልጆች፣ በመላው ዓለም የምትገኙ የሽሮ ሜዳ ልጆች አጦሮቢ ይችን መስላለች። እንደምታዩት ናት፣ እንደምትመለከቷት ናት። ይኸው ከፈረንሳይ ምናልባት የቀበናን ሰፈር የምታውቁ ሰዎች ካላችሁ ቅድም በነገርኳችሁ መሰረት አሁን ይህ ማሳያችሁ ቀጥታ የነ ሰይፉ ሲሳይ ወይም የነ አማረ ሲሳይ ቤት ነው። እሱ የነበረበት ነው። ከዛ ከማዶ ደግሞ በርቀት የነ ፋንታ የነ ዴንጎ እና የሌሎችም የነ ቡልቻ ዴቻ ሰፈር የነ ቡቱ ሰፈር እንደውም የመጨረሻው የሰፈራችን ጠርዝ ከዚህ አሁን ለወንዝ ዳርቻው ከፈረሱ ሰፈሮች የመጨረሻው ጠርዝ የነ ቡቱ ቤት ሆኗል። የነ ቡቱ ቤት አለ አልፈረሰም። በነ ቡቱ ቤት መደዳ እነ መስፍን እና ሰለሞን የሚባሉ ድሮ በደርግ ጊዜ ዘምተው የሞቱ ወንድሞቻችን ለሀገራቸው የተሰዉ ወንድሞቻችን ቤት ነው። አረንጓዴ አጥር፣ አረንጓዴ የሚታያችሁ ከሆነ አረንጓዴው ላሜራ የነ እሸቴ ካፍሪታ ቤት ነው። እና መደዳውን እነዚህ ናቸው እንግዲህ የቀሩት እንደ አጥር። እዚህ ጋር የነ ጋሰላ አራ አርቲስት ጋሰላ አራ በአሁኑ ሰዓት የታክሲ ሾፌር ነው፣ የነሱ ቤት ነው። ከዚህ በላይ በኩል ደግሞ የነ ፍየሌ የጥንቷ የሽሮ ሜዳዋ የውይይት ታክሲ ረዳት የነበረችው አሁን በሆነ መንግስት መስሪያ ቤት በሹፍርና እያገለገለች ነው ፍየሌ። ይህ የነ ፍየሌ ሰፈር እንግዲህ ፈርሷል ከነጋሰላ በላይ።
ያሉት ቤቶች እንዳለ ፈርሰዋል። ይህ ሽሮ ሜዳ እንግዲህ የሽሮ ሜዳ የቀበና ወንዝ ዳርቻ ሰፈሮች ይህን በመሰለ ሁኔታ ነው በአሁኑ ሰዓት ያሉት። እንግዲህ የልማቱን ሁኔታም ወደፊት ይህ የወንዝ ዳርቻው የሚደርስበትንም ሁኔታ እንግዲህ ወደፊት እየተከታተልን እንደዚህ በቪዲዮ እየቀረጽን ለእናንተ የሽሮ ሜዳ ልጆች በመላው ዓለም ለምትገኙ ለሽሮ ሜዳ ልጆች ለማሳየት እሞክራለሁ። መልካም ጊዜ